ያ ሰው ምግብ እናንተ የቱጎንትን ከሌላችሁ ያ ሰው ከቤቱ የሆነ የፕላስቲክ እንትን ያለው እሱን ይዞ እንዲመጣ ምሳቃ ምናምን የሚዘጋጅበትን እንደሱ አይነት ነገር ይዞ እንዲመጣ መናገር እሱ ራሱ አሁን አገር ቤት መሰራት አለበት። ወይ ደግሞ ቻይና አገር ይረክስ ይሆናል። ገባችሁ? በገፍ ከቻይና ሀገር ወይ ማስገባት። እዚህ ሀገር አሁን ዶላር ውስጥ ወሩ ምናምን ይሸጣል ነው። እና ይሄ ራሱ በእውነት ነው ብለው አገር ቤት እንደዚህ አይነት ቢዝነስ የሚሰራ ሰው ነው። ቢዝነስ ለምትሰሩም ሰዎች ነው ስሩ። ሶፍት ፔፐር፣ ታወር ፔፐር እንትን ያየሁትን ችግር ነው የምነግራችሁ። ሲሄድ ሶፍት ፔፐር፣ ታወር ፔፐር እንትን ደግሞ ምንድነው ስሙ ዳይፐር በጣም ችግር አለ። ዳይፐር ራሱ ሌላ ደግሞ ምንድነው ያየሁት የምሳቃ በጣም ችግር አለው። ገባችሁ? እሱን ራሱ ቢዘጋጅ እዛ የሆነ ሰው የራሱን በቃ ያችን ራሱ ስቶር ቢከፍል የማአት ሰው ገበያ የሚያገኘው ስለ እውነት አንዳንድ ሰው በቃ ያ ሰው ልብስ ቤት ስለከፈተ ልብስ ቤት ብቻ ይመስለዋል ነው። የተለያየ ነገር ዳይፐር አሁን ቆንጆ ኳሊቲ የሆነ ዳይፐር ብታመጡ ከውጭ የሚመጣ ሰው ውድም ይሆን ይገዛል። ስለ እውነት ነው የምላችሁ። በጣም ብታዩ ዳይፐር እኔ ምን ሆነ መሰላችሁ ያኔ ልጆቼ በጣም ልጅ በሆኑ ጊዜ ዳይፐር ሱፐር ማርኬት ገብቼ ገዝቼ በጣም የገረመኝ የሆነ ዳይፐር ገዛውና ደህና ዳይፐር ውድ ነው ተብሎ እንግዲህ ካለው እዛ ስቶር ውስጥ ካለው ዳይፐር ደህና ዳይፐር ነው ወደድ ያለ ነው ይሆናል ብዬ ልጄ ሁለቴ ነው የሸናበት። በቃ ልነግራችሁ አልችልም። ኪሎ ጨመረ ነው የምላችሁ በአንዴ በቃ ተነፋፍቶ ዳይፐሩ። ገባችሁ? አንዳንዴ ደግሞ ምን ያመጣል መሰላችሁ ለልጆች ቂጣቸው ላይ ራሽ ያመጣል ሽፍታ ያመጣል። ስለዚህ ይሄ ቢዝነስ በጣም የሚያዋጣ ነው። ከውጭ የመጣ ሰው ማንም ሰው ቢሆን ለልጁ የፈለገውን ነገር ይገዛል። ገባችሁ? ይሄ በጣም አዋጭ ኳሊቲ ዳይፐር በስም እንኳን ሰው ጠይቆ ሩቅ ቦታ እንኳን ቢሆን ይመጣና ይገዛል። ገባችሁ? ዳይፐር የምግብ ሳህን የቱቦ ይዞ የምትሄዱበት ሬስቶራንቶች ሙሉ ሊገዙ ይችላሉ። ማከፋፈል ትችላላችሁ። እንደገና ምንድነው ታወል ፔፐር፣ ሶፍት ፔፐር ምናምን በጣም ያዋጣል። ገባችሁ? ኳሊቲ የሆነ ነገር ይዛችሁ ሱቅ ብትከፍቱ ኢትስ ቬሪ ኢምፖርታንት። አገር ቤት ፒና ባተሩ ያለው ምን አይነት መሰላችሁ? ሱፐር ማርኬት ነው ሽርክት የሆነ ስሙዙ አላገኘው እና እሱ ራሱ አሁን በቃ ከውጭ ሀገር ሰው የሚበላውን ብሬክፋስት ላይ ቶስት አድርጎ ምናምን የሚበላውን ነገር እዛ ሱፐር ማርኬት ውስጥ ካለ ማንም ሰው ውድም ይሁን ይገዛል። ምክንያቱም ልጆቹን ነው ፕሊስ የሚያደርገው። ልጆቹ ያንን ካላዩ ሀገራቸውን ሁሉ ሊጠሉ ነው። ገባችሁ? ስለዚህ ቤተሰብ ግዴታው ነው ያንን ነገር የማረግ ማርማራታ ምናምን የማር ምናምን ማለት ነገር አለ። ሲኒማን እንትን የቁርስ የሚበላ የፓንኬክ ዱቄት በውሃ ተበጥብጦ እሱ አሁን እንትን ይሆናል። ገባችሁ? ፓንኬክ ልጆቹ ይበላሉ በውሃ ተበጥብጦ። ከዛ እንትኑ ደግሞ ከራይ ስራፖ አፍስሶ ቤት ውስጥ ራሱ ያንን ቤተሰብ ሰርቶ ትዝታ እዚህም እንዲኖራቸው እዛም እንደዛ ተደርጎ እንትን ይላል። እና አጥኑ ቢዝነስ የምትከፍቱ ዝም ብላችሁ አንድ ሰው ስለከፈተ ኮፒ እያደረጋችሁ ዝም ብላችሁ የሆነ ነገር ብትከፍቱ ዋጋ የለውም። ይሄ ሰው ምንድነው የሚፈልገው ከውጭ? በተለይ አሁን አንዳንድ ልጆች አላችሁ ከዚህ የገባችሁ እንደዛ ብትሰሩ በጣም ነው የሚያዋጣው። ገባችሁ? ሰው የሚፈልገውን ነገር እዚህም ራሱ ይሄ እንደ በርገር ፒሳ አሪፍ ፒሳ
በጣም ተቸግሬ ነበረ መጀመሪያ የሄድኩ ጊዜ። ዋው ፒዛ አይደለም ልጄ አልበላም አለኝ። ውድ እኮ ገዝቼ እና አሁን ተሻሽሎ ተመስገን። በኢህአዴግ ጊዜ የሄድኩ ጊዜ ቆንጆ ፒሳ በልቻለሁ። የት ነው የበላሁት መሰላችሁ? ወደ 4 ኪሎ ምኑ አካባቢ መሰላችሁ? ማርያም ዳሽን አካባቢ የሆነ ቢልዲንግ አለ። በጣም ኳሊቲ ፒሳ ነው የሚሰሩት። በቃ እዛ ከሩቅ ሰፈር እየተነሳው እዛ ሄጄ እዛ በላ ነበረ እና ቆንጆ ፒሳ ነው ያላቸው። እና አሁን በተለይ በብዛት ቆንጆ ፒሳ ይሰራሉ ብዬ አስባለሁ። እዛ ብቻ ነው የማውቀው የነበረው። እና ልጆቻችሁን ፕሊስ ለማድረግ እውነቴን ነው የምለው፣ ቱሪስት ሲመጣ ልጆቹን ፕሊስ ለማድረግ የማያረገው ነገር የለም። ገባችሁ? ልጆቹ አልበላም ሊሏችሁ ይችላሉ። ስለዚህ ሁሉን ነገር እንግዲህ በርገሩም ቢሆን ምኑም ቢሆን አሁን ጫውታው ራሱ እንዴት ያዋጣል። እኔ ጊዮን ነበረ ልጄንም ወስደው የነበረው፣ ግን ሽንቲ ቤቱ ቁናስ አልዋሽም። ቁናስ ሽንት ቤቱ ልነግራችሁ አልችልም። እንዴት ሰው መጫወቻ ቦታ ፕሌግራውንድ እያለው ሽንት ቤቱ ይገማል። የምሬን ነው። እኔ ከውጭ ስለመጣው ምንድን ያደረኩት ልጆቼን አንድ ጊዜ ወስጄ ሽንት ቤቱ ሊጥለኝ ነው የምላችሁ። ምን እንዳደረኩ ታውቃላችሁ? ሆቴሉ ጋር በቃ ልጆቼን ይዤ ሆቴሉ ጋር ገብቼ ነው የሸናሁት። እኔ ከውጭ ስለመጣው ምንም ነገር ሊሉኝ አይችሉም። እነግራቸዋለሁ፣ የሚከፈለውንም እከፍላለሁ። ለልጆቼ እንደዚህ ሽታ አገርሽ እንዲሸታት እንዲሉኝ አልፈልግም። ገባችሁ? እና አንድ ነገር ስታዘጋጁ አንድም ቦታ እያስተካከላችሁ መሆን አለበት። እዚህ ጋር ቆንጆ ልጆቹ እየተጫወቱ በጣም ካንዲ ሁሉ አለ፣ የኮተን ካንዲ ምናምን በጣም ወድጀዋለሁ። ስዊሚንግ አለ፣ ሞርፈን አለ። ግን ሽንት ቤቱ ላይ ዜሮ ግማት። እንደው ሽንት ቤቱ ከርቀት ነው በካልቾ ወይ በቴስታ ብሎ ቢጥላችሁ። የምሬን ነው፣ የታዘብኩትን ነው የምለው። ገባችሁ? ይሄ ነገር መስተካከል አለበት። እኔ ነኝ አገሬ ነው፣ በአገሬ ኮራለሁ። ብጠነባ ምን ብትኔ አይ ዶንት ኬር፣ ያደኩበት ነው፣ አገሬ ነች። ገባችሁ? ግን ለልጆቼ እንዲህ አይነት እንትን እንዲሉ አልፈልግም። ገባችሁ? ለልጆቼ ጥሩ ነገር ፍቅር እንዲያድርባቸው እኛም እናመላልሳቸው። ገባችሁ? እና እንደዛ ከዛ በኋላ ደግሞ ምን አየው መሰላችሁ? አጋጣሚ ሆኖ የእንትን ደግሞ ሌላ ደግሞ ያየሁትን የሽንት ቤት ነው እንትን ምንድነው የትራፊክ አጋጣሚ ሆኖ የሆነ ሰው አክሲደንት መኪና ላይ ሆኜ አክሲደንት ገጠመን። ከዛ በኋላ ፖሊሶቹ ብንጠብቅ ብናይ ፖሊስ የለም። በኋላ ልጁ ተነጫነጨ። ከዛ ምናምን በቃ ታክሲ ለምን ይዘን እኛ ራሳችን እዛ አንሄድም ማለት መኪናውን እዛው ሁሉም አስቀመጡና ተያይዘን ሄድን። በኋላ እዛ ትራፊክ እንትኑ ቦታ በጣም ይደብራል። ቢልዲንጉ ሌላ ቦታ ስትሄዱ የምታዩት ቢልዲንግ ቆንጆ ለምን የትራፊክ ላይት ላይ የትራፊክ ኦፊስ እንደዛ እንደሆነ በጣም የደነቀኝ። መስተካከል ያለበት ምክንያቱ